የተሰነጠቀው እንስራ ስለ ማንነት የሚናገር ታሪክ። አንድ ሰው ውሃ ከወንዝ የሚያመላልስባቸው ሁለት ትላልቅ እንስራዎች ነበሩት። አንደኛው እንስራ የሚያፈስ ሲሆን ሁለተኛው ግን ትንሽ ስንጥቅ ነበረው። ውሃ ተሸካሚው አንዱን እንስራ በግራ አንዱን በቀኙ በእንጨት አንጠልጥሎ በትከሻው በመሸከም ከወንዝ ውሃ ቀድቶ እስከ ቤት ድረስ ይጓዛል። በዚህ ሂደት አንደኛው እንስራ ውሃውን ሳያፈስ ቤት ይደርሳል። የተሰነጠቀው ግን ግማሹን መንገድ ላይ ያፈስ ነበር። ይህን የተገነዘበው ሰው የሚያፈሰውን እንስራ ወደ መንገዱ ዳር በኩል ይሸከመው ነበር። ይህ ለ2 ዓመታት ቀጠለ። የተሰነጠቀው እንስራ በራሱ አፈረና ውሃ ተሸካሚውን እንዲህ አለው፣ ውሃውን በማፍሰስ ድካምህን ከንቱ ስላደረግኩብህ ይቅርታ ጠይቃለሁ። ውሃ ተሸካሚውም ፈገግ ብሎ ወደ ቤት ስንመለስ በመንገዱ ዳር ያሉትን አበቦች ተመልከት አለው። እንስራው ሲመለከት በመንገዱ ዳር ያሉ ተክሎች አምረው ለምልመውና አብበው ተመለከተ። ውሃ ተሸካሚውም እንዲህ አለው፣ እኔ የአንተን መሰንጠቅ አውቅ ስለነበር በመንገዱ ዳር የአበባ ዘር ዘራው። አንተም በየቀኑ ውሃ እያጠጣሃቸው ውብ አበቦች እንዲበቅሉ አደረገ። እያንዳንዱ ሰው የራሱ ድክመት ቢኖረውም ያንን ድክመት በመልካም መንገድ መጠቀምና ለዓለም ትልቅ አስተዋጽኦ ማድረግ ይችላል። ሰውን በድክመቱ በኩል ዝቅ አድርጎ ማየትም መልካም አይደለም።